بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم يا نبينا عليه الصلاة والسلام يا محمد صلى الله عليه وسلم تاريخي ያወራን ነው። ነብያችን عليه الصلاة والسلام ከሰሃባዎች ጋር ከህዝባቸው ከቀውማቸው የሚደርስባቸውን በላ የሚደርስባቸውን ማስቸገር ያየን ቆይተናል። ዛሬም አላለቀም። በነብዩ ላይ የደረሰው ከፍተኛ ችግር ነው። በሰሃባዎችም እንደዛው ነብያቶች የቀደሙ ነብያቶች ከህዝቦቻቸው የደረሰው ሁሉም አይነት ችግር ከነብያችን አለይሂ ሰላቱ ወሰለም ከመሐመድ ሰለላሁ ዐለይሂ ወሰለም ላይ ደርሷል። ሁሉም አይነት ችግር ለማየት የሞከርነው ጥቂቱን ነው። በመቀጠል ሸክሲየን በነብያችን በመሐመድ ሰለላሁ ዐለይሂ ወሰለም ላይ ቤተሰባዊ የሆነ ጥቃትም ደርሶባቸዋል። ልጆቻቸው እንዲፈቱ ያገቡት ልጆቻቸው እንዲፈቱ ጥቃት ደርሶባቸዋል። የነብዩ መሐመድ አለይሂ ሰላቱ ወሰለም ሴቶች ልጆች ሩቅያና ኡሙ ኩልሱም ያጎታቸውን የአቡ ለሃብን ልጆች ነበር ያገቡት፣ ዑትባና ዑተይባ የሚባሉትን። እንግዲህ ያው ዑትባ ሩቅያን፣ ዑተይባ ደግሞ ኡሙ ኩልሱምን አግብተው እየኖሩ ነበር ነብዩ አለይሂ ሰላቱ ወሰለም የተላኩት። እና ከተላኩም በኋላ እነዚህ የነብዩ አለይሂ ሰላቱ ወሰለም ልጆች ከነዚህ ሰዎች ጋር አብረው ነበሩ። ነገር ግን የነዚህ ሰዎች አባት ነብዩ ላይ ጥቃት ከጀመረ ቆይቷል። እንደውም ከቤተሰባቸው ትልቁንና የመጀመሪያውን ለሌሎች በር የከፈተውን ጥቃት የጀመረው እሱ ነው። እናም አሁን ጥቃቱ ቀጥሏል። እነዚህ ሴቶች ልጆች እንዲፈቱ በዑትባና በዑተይባ ላይ ተጽዕኖ አሳደሩባቸው፣ እርም አደረጉባቸው። እነዚህም ልጆች አባቶቻቸውን በመታዘዝ የነብዩን ሴቶች ልጆች ፈቱ። ነብዩ አለይሂ ሰላቱ ወሰለም ሸክም ጫና በስቶባቸው ያደርጉት የነበረውን ዳዕዋ ይተዋሉ ብለው ነበር። ነገር ግን ነብዩ አለይሂ ሰላቱ ወሰለም የሚበገሩ አልነበሩም። ዳዕዋቸው ቀጥሏል። ኋላም እነዚህን ልጆቻቸውን ከጓዶቻቸው አንዱ ዑስማን ኢብኑ አፋን ሩቅያን አገባ። እናም መጀመሪያ የአብዱ መናፍ የሃሽም ልጆች ነበሩ የተጋቡት፣ ማለት የአብዱል ወሃብና የአቡ ለሃብና የነብዩ አለይሂ ሰላቱ ሰላም ልጆች ሁለቱም የአብዱ መናፍ የልጅ ልጆች ናቸውና ማለት ነው። ኋላ ግን እነዚህን ተፋተው ዑትባና ዑተይባ ሌሎች ልጆች እንዲዳሩ ተደረገ ከበኒ አብድ ሸምስ ልጆች። ይሄ ብዙ የተለመደ አልነበረም በቁረይሾች ዘንድ። ነገር ግን ይህንን መንገድ አጽንተው ረሱልም አለይሂ ሰላቱ ወሰለም በተቃራኒው የበኒ ኡመያው ዑስማን ኢብኑ አፋን የነብዩን አለይሂ ሰላቱ ወሰለም የበኒ ሃሽሙን ልጅ እንዲያገባ ተደርጓል ማለት ነው። ስለዚህ በተቃራኒው ያው የመልስ ምት ተሰጣቸው ማለት ነው እነሱ ባሰቡት ነገር። ነገር ግን ይሄ ጥቃት ብቻ አላለፈም። በዚህ አይነት መልኩ የነበረው ጥቃት ቀጥሎ ነብያችን አለይሂ ሰላቱ ወሰለም ደግሞ አላህ Subhanahu Wa Ta'ala በብዙ መልኩ ያው ነብይ ናቸውና ፈተና ሙከራ ይደርስባቸዋል። ነብዩ አለይሂ ሰላቱ ወሰለም ለነብይነት ከተላኩ በኋላ የወለዱት ብቸኛ ወንድ ልጅ ማለትም አብደላህ ብዙዎች እንደሚጠሩት ጠይብ ወይም ጣሂር የሚባለው ልጃቸው በስስት ነበር የሚያዩት። ማለት በተለይ ነብይ ከሆኑ በኋላ የወለዱት ስለነበረ በጣም ሲያዩት የሚያስደስታቸው ነበርና አላህ Subhanahu Wa Ta'ala ግን ወደ አኺራ ወሰደው እና በዚህን ጊዜ አስ ኢብኑ ዋኢል የሚባለው ብዙ ጊዜ ችግር የሚያደርስባቸው ሰው ነብያችን አለይሂ ሰላቱ ወሰለም አብተር እንደሆነ ማለት ዘረ ቆራጣ እንደሆነ ወንድ ልጅ እንደማያድግላቸው ዘራቸው በሴት ልጆች እንደሚቆረጥ
በዚህ መልኩ ሊወጋቸውና ጣን ሊያደርጋቸው ሊሰድባቸው ፈለገ። ሰደባቸውም። ነቢያችን አለይሂ ሰላቱ ወሰላም ያው ሰው ናቸውና ይሰማቸዋል። አላሁ ሱብሓነሁ ወተዓላ ግን በዚህ ምትክ የሱን መልስ ለመስጠት እንዲሁ ሱረቱል ከውሰር ነው አወረደላቸው። አላሁ ሱብሓነሁ ወተዓላ ኢና አዕጠይናከል ከውሰር ፈሶሊ ሊረቢከ ወንሐር ኢነ ሻኒአከ ሁወል አብተር በማለት ዘረ ቆራጣው ማን እንደሆነ አላሁ ሱብሓነሁ ወተዓላ የገለጸበትን ቁርአን አወረደ ማለት ነው። ዘረ ቆራጣው አንተ ሳትሆን አንተማ ዘላለማዊ ነክ የምትታወስበት ነገር ይሰጣሃል። ሁሌ ትታወሳለህ፣ ሁሌ በሰው ዘር ዘንድ ትወደዳለህ። ነገር ግን ዘረ ቆራጣውማ እሱ ያ ሰዳቢክ ነው በማለት አላሁ ሱብሓነሁ ወተዓላ አንድ የቁርአን ሱራን አወረደላቸው ማለት ነው። ይሄ ነቢዩን አለይሂ ሰላቱ ወሰላም አላሁ ሱብሓነሁ ወተዓላ የሚያጽናናበት የሚያስደስትበት ነው። ከውሰር የሚባለው መጠጥ እስከ የውመል አኺራ እንደሚሰጣቸውና እሱን የጠጣ እንደማይጠማ ለሳቸው የተሰጠ ስጦታ መሆኑን አላሁ ሱብሓነሁ ወተዓላ ገለጸ። አንተ በዱንያ ብቻ ሳይሆን በአኺራም የምትዘከር ሁሌ የማትዘነጋ ሰው ነክ። በዱንያ ዘረ ቆራጣውማ እሱ ነው በማለት ሰዳቢያቸውን በዚህ አይነት መልኩ የሚያዋርድ የቁርአን ሱራ ወረደበት ማለት ነው አላሁ ሱብሓነሁ ወተዓላ። እንዲህ ቀደም ብሎ ኡሙ ጀሚል የተባለችዋን የአቡ ለሃብ ባልተቤት እንግዲህ ቤተሰቡ ነው ነብዩ አለይሂ ሰላቱ ሰላም ጥቃት የጀመረው። በጣም የሚገርመው አጎታቸው ሲወለዱ በደስታ ባሪያን ሁር ያለ ሰው ነው ይህን ያክል ጥቃት የሚያደርሰው። እሱ ብቻ አይደለም፣ ባለቤቱም እንደዚሁ በጣም የጥቃቱ ባለቤት ነችና አላህም በቁርአኑ ሱራ ያወረደባቸው ናቸው። ቤተሰቡን ባልየውንም ሚስትየውንም አቡ ለሃብንም ኡሙ ጀሚልንም ማለት ነው። እና እቺ ኡሙ ጀሚል ወደ ነብያችን መጣች። ልትመታቸው ነው፣ ድንጋይ በእጇ ይዛለች። እና እየመጣች እየተንደረደረች እያለ አቡበክር ያገኛታል። አቡበክር ረዲየላሁ አንሁ ጓደኛህማ እኔን ሰደበኝ በማለት ለአቡበክር ስሞት አቀረበች። ጓደኛህማ ሰድቦኛል፣ ስለዚህ አጠቃዋለሁኝ በማለት ማለት ነው። እና አቡበክር ግን በብልጠት ጓደኛዬማ አልሰደበሽም፣ ረሱሉላህ አንቺን አይሰድሙም በማለት መለሱላት። ነገር ግን ያው የወረደባትን የቁርአን ሱራ ወይም ደግሞ የቁርአን አያ ሰምታለች። ነገር ግን ሌላው ሰው አቡበክር በዚህ አይነት መልኩ የመለሰላትን መልስ ይዛ ልክ ነው የኔ ልክ እኮ ሁሉም ያውቃል በማለት ይህንኑ ለማሳየት ነበርና ቁም እንትኗ የተነሳችበት ነገር ስልጣኗን የቤተሰቦቿን ስልጣን ለማሳየት ነበርና የኔ ልክማ የባለስልጣን ልጅ መሆኔን ሁሉም ያውቃል በማለት ተመለሰች። እና ነብያችን አለይሂ ሰላቱ ሰላም በሴትም በወንድም ነበር ጥቃት የደረሰባቸው ማለት ነው። እንዲህ በድንጋይ ሊመቱ የአካል ጥቃት ሊደርስባቸው ግብግቡ ቀዝቃዛ ብቻ አልነበረም ማለት ነው። በድንጋይ መመታትም መታሰብ ደረጃ ተደርሷል ማለት ነው። ነብዩ በአፍ ብቻ ሳይሆን እየተሰደቡ ያሉት እየተሞከረባቸው ያለው በአካልም ጥቃት ሊደርስባቸው ተሞክሯል ማለት ነው። እንግዲህ ያው ሱረቱል ማዑን የተባለው የሚወረደው ይሄን አስ ኢብኑ ዋኢል የሚባለውን የነብዩ አለይሂ ሰላቱ ሰላም ጥላት በሚመለከት ነው። እንግዲህ ቀደም ብሎ ሱረቱል ከውሰር ላይ ያለው ሱረቱል ከውሰር በሱ እሳቸውን ዘረ ቆራጣ ነህ በማለቱ ምክንያት የተወረደ ቢሆንም በተጨማሪ ደግሞ እሱና ጓደኛው ወይም በሌላ ሪዋያ አቡ ሱፊያን ተብሏል። ይሄ ሰው በየሳምንቱ ሁለት ግመሎች በማረድ ሰዎችን እየጠራ ይመግብ ነበር። እናም ግን እዚህ የሚጠሩት ሀብታሞች ናቸው። ጥሪ የሚደረግላቸውና ታርዶ የሚሰጣቸው ሀብታሞች ናቸው። ድሃዎች በሚመጡበት ጊዜ እንዳይሳተፉ ይገፈተሩ ነበር። ምስኪኖች የመጡ ጊዜ፣ የቲሞች የመጡ ጊዜ እንዲባረሩ ይደረግ ነበርና አላሁ ሱብሓነሁ ወተዓላ ግን ሱረቱል ማዑንን አወረደና አጋለጠው ማለት ነው። እና አራአይተ አለዚ ዩከዚቡ ቢዲን ፈዛሊከ አለዚ የድዑል የቲም በማለት የቲሞችን እንደሚገፈትርና
ያረደው ሰደቃ ብሎ ያረደው ምግብ እንደማይመግባቸው ያሳያል ማለት ነው። ይሄም የቁርአን አያ ሱራ የወረደው እሱን አስመልክቶ ነው። እናም ቁርአን የሚወርደው በዚያን ጊዜም ቢሆን ለአቂዳ ብቻ ሳይሆን የአቂዳ ኢፌክት ወይም ደግሞ የአቂዳን ውጤት አኽላቅንም ለማስተካከል የነበረውን መጥፎ አኽላቅ ለማስወገድና የነሱን የቁረይሾችንም መጥፎ አኽላቅ ለማጋለጥ ይወርድ ነበር ማለት ነው። እናም ይህንን ዓስ ኢብኑ ዋኢልን በዚህ አይነት መልኩ አላሁ ስብሓንሁ ወተዓላ ይጋፈጠው ነበር ማለት አላሁ ስብሓንሁ ወተዓላ ችግሩን ያቀርብበት አኽላቁ መጥፎነቱን ያቀርብበት ነበርና ነቢያችን አለይሂ ሰላቱ ወሰላም ራሳቸውን የሚከላከልላቸው አላህ ነበር ማለት ነው። እንግዲህ በዚህ አይነት መልኩ እየተጓዘች ያለችው ጉዞ እያዋጣ እንዳልሆነ የተረዳቸው ቁረይሽ በዚህ አይነት መልኩ እየተጓዙ ሰሃባዎችን ያመኑ ሰዎችን እያስቸገሩ ነቢዩንም አለይሂ ሰላቱ ወሰላም እያስቸገሩ ያለበት መንገድ እንደማያዋጣ ያዩት ቁረይሾች የሐጅ ወቅት ወይም መውሲመል ሐጅ እየደረሰ መጣና የሚያደርሱትን ጥቃት በነቢዩ ላይና በተከታዮቻቸው ላይ ግምገማ ያዙ። ከተገመገሙ በኋላ ወደ ነቢዩ አለይሂ ሰላቱ ወሰላም አጠገብ ሄደው የድርድር ሀሳብ ማቅረብ እንዳለባቸው ተስማሙ። ነቢያችንም አለይሂ ሰላቱ ወሰላም የሚያመጡትን ሀሳብ ሁሉ ያዳምጧቸዋል። መልስ ያሉትን ነገር ይመልሳሉ። ምንም አይነት የሚያሳዩቸው መጥፎ ነገር የለም። የዛም ባህሪ መገለጫቸው አልነበረም እና ለድርድር ሄዱ። ድርድሩ እንደዚህ ነበር። ያ ሙሐመድ እንግዲህ ያው መጪው የሐጅ ወቅት ነው። ስለዚህ ቁረይሾች የመካ ሰዎች ተከፋፍለው ሌሎች እንዲያዋቸው አልፈለጉምና ነው ይሄ ድርድር። የድርድር ሀሳቡን አቀረቡለት ለነቢያችን አለይሂ ሰላቱ ወሰላም ምን በማለት ያ ሙሐመድ እኛ 1 ዓመት ያንተን አምላክ እንገዛ፣ አንተ ደግሞ የሚቀጥለው ዓመት የኛን አምላክ ተገዛ። ያንተ አምላክ ጥሩ ሆኖ ካገኘ ነው ለኛ ጠቃሚ ሆኖ ካገኘ ነው እንከተልሃለን። የኛ አምላኮች ደግሞ ለአንተ ጥሩ ሆኖ ከተገኙ ትከተለናለህ በማለት የድርድር ሀሳባቸውን አቀረቡ። ነቢያችን አለይሂ ሰላቱ ወሰላም ጊዜም አልሰጧቸውም። ምክንያቱም ይሄ ድርድር የዲን ድርድር ነው፣ ሃይማኖታዊ ድርድር ነው፣ የአቂዳ ድርድር ነው። ስለዚህ ይሄ ድርድር መልሱ ውድቅ ማድረግ ብቻ ነው። ለዚህም ሲባል አላሁ ስብሓንሁ ወተዓላ ወዲያው ሱረቱል ካፊሩን ቁል ያ አዩሃል ካፊሩን ላ አዕቡዱ ማ ተዕቡዱን ወላ አንቱም ዓቢዱነ ማ አዕቡድ ወላ አና ዓቢዱን ማ ዓበድቱም ወላ አንቱም ዓቢዱነ ማ አዕቡድ ለኩም ዲኑኩም ወሊየ ዲን በማለት የቁርአኑ ሱራ ወረደ ማለት ነው። ለመጀመሪያ ጊዜ እስካሁን ባልጠራባቸው ስም ነው አላህ እየጠራቸው ያለው። ካፊር የሚለው ስም እስካሁን ባለው የነቢያችን አለይሂ ሰላቱ ወሰላም ዳዕዋም ሆነ ቁርአን ውስጥ በዚህ ስም አልተጠሩም ነበር፣ በሌላ ስም እንጂ። ለመጀመሪያ ጊዜ እነዚህ ኸልቆች እነዚህ የመካ ቁረይሾች ነቢዩን አለይሂ ሰላቱ ወሰላም እየተጻረሩት ያሉት የመካ ቁረይሾች ካፊሮች መሆናቸውን በዚህ በስማቸው ጠራቸው ማለት ነው አላህ ሱብሓነሁ ወተዓላ። እናም ላ አዕቡዱ ማ ተዕቡዱን እናንተ የምትገዟቸውን አልገዛም፣ ወላ አንቱም ዓቢዱነ ማ አዕቡድ እኔ የምገዛውንም እናንተ በተጨባጭ የተገዛቸው አይደላችሁም። ወላ አና ዓቢዱን ማ ዓበድቱም እኔ እናንተንም አምላኮች እስከ መጨረሻው ለወደፊት አልገዛቸውም። ወላ አንቱም ዓቢዱነ ማ አዕቡድ እናንተም በዚህ አሁን በያዛችሁት አቋም እኔ የምገዛውን አምላክ እየተገዛችሁ አይደላችሁም። ለኩም ዲኑኩም
ወሊየዲን። ስለሆነም እኔም ሃይማኖቴን እናንተም ሃይማኖታችሁን ያው መርጣችኋልና ይዘን እንቆያለን በማለት ነቢያችን አለይሂ ሰላቱ ወሰላም ሙፋሰላ ነገሯቸው ማለት ነው። ይሄ ምንም እንኳ ነቢያችን አለይሂ ሰላቱ ወሰላም ድርድራቸውን በጥሞና ቢያዳምጡም ነገር ግን ኢስላም በአቂዳ ድርድር በሃይማኖት ድርድር የለውም። አንዳንዴ እነሱን እየተገዛን አንዳንዴ ይሄኛውን የምንገዛበት ምንም አይነት በር የለምና በዚህ መልኩ በራቸው ተዘጋ ማለት ነው። የድርድር እንትኑ ተቋጨ። ምክንያቱም ሰው ድርድር እነሱ ሸሪክ አደረጉት። ነቢያችን አለይሂ ሰላቱ ሰላም ይዘውት የመጡትን ነገር እንደ ንግዳቸው አደረጉት። ለምሳሌ የመካን ስልጣን እንደሚከፋፈሉት በኒ ሃሽሞች ወይም የአብዱ መናፍ ልጆች ሲቃያንና ሪፋዳን፣ ይሁ ደግሞ በኒ ኡመያዎች ወይም ደግሞ በኒ አብድ ሸምስ ልጆች ሌላው ስልጣንን እንደተከፋፈሉት የሚከፋፈሉት ነገር አድርገውት ነበር። ግን አቂዳ ወይም እምነት ወይም ደግሞ የእስልምና ሃይማኖት እንዲህ ከሌላ ጋር እየተተካካ ወይም ደግሞ ስልጣን ተከፋፍለውት የሚታመንበት እምነት አይደለም። የሚታመነው አንድ አምላክ አንድ አላህ ብቻ ነው። የሚገዙት አንድ አምላክ ብቻ ነው። ስለዚህ ሌላ ለሁለት ለሶስት የሚታደርበት ሁኔታ እንደሌለ ሙፋሰላ አላሁ ሱብሓነሁ ወተዓላ ከካፊሮች ጋር የተለያየንበት የምንለያይ መሆናችንን የታየበት የቁርአን ሱራ ወረደላቸው ነብያችን አለይሂ ሰላም። ስለዚህ ይሄ ድርድር እዚህ ጋር ከሸፈ ማለት ነው። ልክ የመካን የመማክርት ጉባኤ የመካ ሐጃጆችን የማብላትና የማጠጣት እንደተከፋፈሉት ሁሉ ይሄንንም ሊከፋፈሉት ነበር ያሰቡት። እንዲሁ ደግሞ ዘራቸውን እንደተከፋፈሉትና የተለያየ ስልጣን እንደተሰጣቸው ልክ እዚህም ላይ ይህንን ነበር የፈለጉት። ግን ነቢያችን አለይሂ ሰላም ቁርጥ ያለ መልስ በመለስ ከክፍረት ጋር እስልምና እንደማይደራደርና ተናዙል እንደማያደርግ ነቢያችን በግልጽ አላሁ ሱብሓነሁ ወተዓላ ባስቀመጠላቸው አስቀመጡ ማለት ነው። እንግዲህ ይህን በዚህ ሁኔታ እየቆዩ ያለ ችግራቸውንም የሚያደርሱትንም ችግር እየጨመሩ እየገፉበት ሳለ አላሁ ሱብሓነሁ ወተዓላ ሱረቱል ፊልን አወረደላቸው ለረሱል አለይሂ ሰላቱ ወሰላም። ያው ሱረቱል ፊል የመካ ሰዎች የማይዘነጉት የሚያስታውሱት የ50 ዓመት የ40 ዓመት የ40 ምናምን ዓመት ታሪክ ነውና ሁልጊዜ አይዘነጉትም። አላሁ ሱብሓነሁ ወተዓላ የመካ ሰዎችን እንደውም በካዕባ አማካኝነት እንዲጠበቁ ጥቃት እንዳይደርስባቸው ያደረገበትና የድል ዘመን ወይም የድል ጊዜ የጊዜ መቁጠሪያ ያደረጉት ታሪካዊ ክስተት ነውና አላሁ ሱብሓነሁ ወተዓላ በነቢያችን ላይ አለይሂ ሰላቱ ሰላም አለም ተረ ከይፈ ፈዐለ ረቡከ ቢአስሓቢል ፊል አለም የጅዐል ከይደሁም ፊ ተድሊል ወአርሰለ ዐለይሂም ጠይረን አባቢል ተርሚሂም ቢሒጃረቲን ሚን ሲጂል ፈጀዐለሁም ከዐስፊን መእኩል ብሎ ያወረደውን አዳመጡ። የመካ ቁረይሾች ይህን ሲያዳምጡ እስከ ዛሬ ከሰሙት የቁርአን አያት የተለየ ነው። ምንም እንኳ ሁሌም የቁርአን አያትን ሲሰሙ የሚደነግጡ ውስጣቸው የሚሰማ የሚጓጉ እንደውም እየተደበቁ የሚያዳምጡት ቢሆንም እንኳ ይህንኛው ግን የተለየ ነገር ነበር የተሰማቸው። የመካ ሰዎች በሙገሳ የተወደሱበት አላህ እንደጠበቃቸው ከጠላት እንደጠበቃቸው ከጠላት ጥቃት ጠላቶቻቸውን ምን እንዳደረሰባቸው የገለጸበት የቁርአን አያት ስለሆነ እነሱ ሁሌ በጀብዱ የሚገልጹት አላህ ከነሱ ጋር እንደሆነ እንደረዳቸው አድርገው ጀብዱ እንደሰሩ የሚቆጥሩበት ትዕይንት ወይም ክስተት ስለነበረ አሁን ደግሞ በቁርአን ወርዶ ሲሰሙት ሙሐመድ አለይሂ ሰላቱ ወሰላም መለሳለስ እያሳየ ነው የሚል ከውስጣቸው ተሰማቸው ማለት ነው። አለም ተረ ከይፈ ፈዐለ ረቡከ ቢአስሓቢል ፊል አስሓበል ፊል ፊሎችን እንዴት እንዳደረገ
አልተመለከትክም አታውቅምን የሚለው እንግዲህ አስሐበል ፊል ምን ተደርገው እንደጠፉ ምን አስበው እንደጠፉ አላህ Subhanahu Wa Ta'ala እንዴት አድርጎ እንደቀጣቸው አላህ Subhanahu Wa Ta'ala ያሁኑን ድሮን በሚመስል በራሪዎችን ጭቃ በእሳት የተጠበሰ ጭቃ አሲዞ እንዳጠቃቸውና እንዳጠፋቸው ይሄ ታሪክ አባቶቻቸው የነገሯቸው ራሳቸውም የተገኙበት ስለነበር ሁሌ የሚያስታውሱ ስለነበር ይሄ ሲወርድ የሆነ መጽናናት ተሰማቸው ማለት መሐመድ በቃ ከአቋሙ ለቀቅ ያደረገ የመካ ቁረይሾችን ያሞገሰ እንደሆነ ተሰማቸው ምን ይሄ ብቻ ሱረቱል ኢላፍ ወይም ደግሞ لإلاف قريش إلافهم رحلة الشتاء والصيف የሚለውም ተከትሎ ሲወርድ لإلاف قريش إلافهم رحلة الشتاء والصيف የሚለው አላህ Subhanahu Wa Ta'ala በመተማመን ወይም በደህንነት ስር እንዳሉ የገለጸበት የመካ ቁረይሾች በደህንነት ውስጥ እንዳሉ ደህንነታቸውን አላህ እንደጠበቃቸው ከአስሐበል ፊል እንኳን ሊያጠፋቸው ከመጣው ዘማች ወራሪ ኃይል እንኳን እንዴት እንደጠበቃቸው እና ጸጥታ ደህንነታቸውን አላህ እንደጠበቀላቸው የሚገልጽ ያደረሰላቸውን ኒዕማ የሰጣቸውን ኒዕማ የሚገልጽ ያወረደበት ነበር ለኢላፊ ቁረይሽ ኢላፊህም رحلة الشتاء والصيف ያለምንም ስጋት ወደ ሰሜን ወደ ደቡብ አረቢያ ወደ ሰሜን አረቢያ ለንግድ እንደፈለጉ እየተንቀሳቀሱ እንዲቀሳቀሱ ያስቻላቸውን የደህንነት ዋስትና ወይም ደግሞ ደህንነታቸው የተጠበቀ መሆኑን ያወለላቸውን ውለታ አላህ Subhanahu Wa Ta'ala የገለጸበትን ግን ይሄንን እንኳን ውለንላቸው ሰላማቸውን ደህንነታቸውን ጠብቀን ሪዝቃቸውን ደግሞ እንዲያገኙ ወደ ሰሜንም ወደ ደቡብም እንዲሄዱ አድርገናቸው በሰላም እየመለስናቸው ለኛ ግን ማመስገን ሲገባቸው አላመሰገኑንም እያለ አላህ የገለጸበትን የቁርአን አያት ሲያስከትልም አሁንም አላህ Subhanahu Wa Ta'ala እኛ የሱ አገልጋዮች ስለሆንን ነው ይሄን ሁሉ ኒዕማ ያወረደው በማለት ግን አላህን ማምለክ ሲገባቸው ከአላህ ውጭ የሆኑን ማምለካቸው የአላህን ኒዕማ አለመቀበላቸውንና አለማመስገናቸውን የገለጸበትን የቁርአን አያት ሲያወርድም እንደዚህ ያለላቸውን ኒዕማ በመገለጹ ብቻ መጽናናት ተሰምቷቸዋል ከዚህ በኋላ ነበረ ነብያችንን አለይሂ ሰላቱ ወሰለም እስቲ ስለ ጌታህ ንገረን በዚህ ከተጽናኑ በኋላ እስኪ ስለ ጌታህ ንገረን እስኪ የጌታህን ከየት እንደመጣ ምን እንደሆነ እንዴትነቱን ሁሉ ነገር ንገረን በማለት የጠየቋቸው ነብያችን አለይሂ ሰላቱ ወሰለም አላህ Subhanahu Wa Ta'ala በነብያችን ላይ ያወረደባቸው ምን ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ በማለት ይሄን የቁርአን አንቀጽ ያወረደላቸው የቁርአንን 1/3 ደረጃ ያለውን የቁርአን ሱራ አወረደላቸው ይሄ ተውሂድ ነበር ቀደም ብሎም ሱረቱል ካፊሩን ሲያወርድ በነሱና በነብያችን በሙስሊምና በካፊር መካከል ያለውን ልዩነት ያሳየበት ሙስሊም አላህ Subhanahu Wa Ta'ala ብቻ የሚገዛ ካፊሮች ግን አንድ አምላክን ብቻ የማይገዙ ሙሽሪኮችና ከአላህ Subhanahu Wa Ta'ala ፍቃድ ውጪ የሆኑ መሆናቸውን ሙፋሰላ ያደረገበትን አይተናል ዛሬ ደግሞ ይህን ደግሞ አሁን ሲወርድላቸው አላህ Subhanahu Wa Ta'ala ብቸኛ እንደሆነ ወላጅም ሆነ የሚወለድ እንደሌለው በብቸኝነት ዓለምን እንደሚያስተዳድር የሚገልጸውን ብቸኛ ሆኖ የሁሉ መጠጊያ የሆነ መሆኑን የሚገልጽ ሱረቱል ኢኽላስ ወይንም የአላህ Subhanahu Wa Ta'ala ተውሂድ የሚገለጽበትን የቁርአን ሱራ ወረደላቸው አላህን ግለጽልን ካላችሁኝ አላህ በዚህ ይገለጻል በማለት ነው አላህ Subhanahu Wa Ta'ala ይሄንን ለረሱል አለይሂ ሰላቱ ሰላም አወረደው
ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። እሱን የሚመስል ምንም የለም፣ ቢጤም ተገዳዳሪም የለውም፣ አልተወለደምም አይወልድምም። በብቸኛ የሚያመልኩት ወደሱ ብቻ የሚጠጉት ጌታ መሆኑን ገለጸላቸው ማለት ነው ነቢያችን አለይሂ ሰላቱ ሰላም። እና አላሁ ሱብሓነሁ ወተዓላ በዚህ ወስፈው ነገሯቸው፣ ስለ አላህ አስተማሯቸው ሊቀበሉ ዘንድ። ነገር ግን እነሱ ብዙዎቹ አልተቀበሉም። እንግዲህ ያው በሙስሊሞች በአማኞች በነቢዩ ጓዶች የሚደርሰው ችግር እየተባባሰ መጣ። ሐቂቃ እየተባባሰ መጣ። የሚያደርሱባቸው ችግር የሃይማኖት ችግር የሃይማኖት ልዩነት ነውና ችግሩ ተባባሰ እና አላሁ ሱብሓነሁ ወተዓላ የተለያዩ የቁርአን አያቶችን ያወርድላቸው ነበረ ለማጽናናት። የሚደርስባቸው ችግር የዛሬ ብቻ እንዳልነበረ የጥንትም እንደነበረ የሚገልጹ የቁርአን አያቶችን ሱራዎችን ያወርድላቸው ነበረ። በመካ እያሉ ነቢያችን አለይሂ ሰላቱ ሰላም እጅግ በጣም በርካታዎቹ የቁርአን ሱራዎች የወረዱት በመካ ነው። በዚሁ የችግር ጊዜ ደግሞ እነሱን ለማጽናናት የወረዱት በርካቶች ናቸው። አብዛኛው የነቢያቶች ታሪክም የወረደው በዚሁ ሰዓት ነው። ምክንያቱም የነቢያቶች የአብዛኛዎቹ ታሪክ የችግርና ከችግር ጋር የመጋፈጥ የችግርና የትዕግስት የችግርና የነስር ስለነበር ማለት ነው። ስለዚህ እነሱም ችግር በደረሰባቸው ቁጥር ጽናትን ሰብርን እንዲላበሱ እንዲጸኑ ባላቸው በቆሙበት ስራ አላሁ ሱብሓነሁ ወተዓላ የተለያዩ የቁርአን አያቶችን ያወርድላቸው ነበረ፣ ያጠነክራቸው ነበረ። ኑህ ከህዝቦቹ ችግር ደርሶበት ነበር፣ ግን አላሁ ሱብሓነሁ ወተዓላ ረድቶታል። ሁድም እንደዚሁ የደረሰበትን አላሁ ሱብሓነሁ ወተዓላ ረድቶታል። ሷሊሕም እንደዚሁ፣ ሹዓይብም፣ ሉጥም፣ ሙሳም፣ ዒሳም እንደዚሁ የተረዱ ናቸው። ችግር ደርሶባቸዋል። ግማሾቹንም አላሁ ሱብሓነሁ ወተዓላ ሲረዳቸው ከመሬት በብድግ አድርጎ ወስዷቸዋል። ሌሎችን ደግሞ በምድር ላይ እያሉ ህዝባቸውን በመቅጣት አድኗቸዋል። አንዳንዶቹን ደግሞ ህዝቦቹን አድኗቸዋል። እንደገና ነቢያቱ ደግሞ ሁለተኛ ዙር ተልኳል፣ በሁለተኛ ዙር ተልኳል እና የነቢያችንም እጣ ፈንታ የተከታዮቻቸውም እጣ ፈንታ ከዚህ የተለየ አይደለም። ችግር ይደርስባቸዋል። ጥሩ ነገር እስከሰራህ ድረስና መጥፎ የሚሰራ እስካለ ድረስ መጋጨት አይቀርም። ግጭቱ ደግሞ የሚፈጥረው ችግር አለ። ያን ችግር ለመወጣት የሚፈቀድልህ ነገር የተገደበ እስከሆነ ድረስ የሚደርስብህ ችግር አለ። ያንን መጽናት እንድትወጣው የሚያሳዩ በርካታ የቁርአን ሱራዎች ለነቢያችን አለይሂ ሰላቱ ወሰላም ወርደውላቸዋል። በዚያም እየተጽናኑ ነው ጽናታቸው ብርቱ የሆነው ማለት ነው። ቀጣዩን እንመለከታለን። ጀዐለኒ አላሁ ወኢያኩም ሚነ ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።